ሰላም ተማሪዎች እንዴት ናችሁ? እንደምን ቆያችሁ? በዛሬው ላይ ስራችን ደግሞ ጂኦግራፊ ግሬድ 10 ዩኒት ውስጥ ከሚካተቱ ቶፒኮች መካከል ለዛሬ የመጀመሪያውን ቶፒክ የሆነውን ወይም የመጀመሪያ ሌሰን የሆነውን 2.1 ኦቨርቪው ኦፍ ዘ ወርልድ ክላይሜት ሪጅን ኤንድ ታይፕ የሚለውን እንመለከታለን ማለት ነው። ስፔሻሊ በዚህ ቶፒክ ላይ ስለ ክላይሜት ሪጅን እና ታይፕ በደንብ አድርገን የምንመለከትና የምናይ ይሆናል። ግሎባል ክላይሜት ኢዝ ዲስክሪፕሽን ኦፍ ዘ ክላይሜት ኦፍ ዘ ኤርዝ አዝ ዘ ሆል ዊዝ ኦል ዘ ሪጅናል ዲፈረንስ አቨሬጅድ። እስፔሻሊ መጀመሪያ ግሎባል ክላይሜት የምንለው ነገር ምን ማለት ነው ብለን በምናይበት ጊዜ አጠቃላይ የሆነውን የክላይሜት ወይም አት ዘ ሆል ኦፍ ዘ ኤርዝ አጠቃላይ የክላይሜት ሁኔታ ዲስክራይብ የሚያደርግልን ወይም የሚገልጽልን ነገር ምን ብለን እንጠራዋለን? ግሎባል ክላይሜት ብለን እንጠራዋለን። እስፔሻሊ ግሎባል ክላይሜት ምን ላይ ቤዝ ሆኖ ነው ይህን ክላይሜት ዲስክራይብ የሚያደርግልን ወይም የሚገልጽልን ብለን በምንመለከትበት ጊዜ ሪጂናል ዲፈረንሶች ላይ እና አቬሬጅ ላይ ቤዝ በማድረግ ነው። ስፔሻሊ ዘ ክላይሜት ኦፍ ዘ ኤርዝ ዘ ሆልን ዲስክራይብ የሚያደርግልን ወይም የሚገልጽልን ማለት ነው። ዘ ወርልድ ሃዝ ሰቨራል ክላይሜት ዞን። ስፔሻሊ ዓለማችን ላይ የተለያዩ የሆኑ የክላይሜት ሪጅኖች ወይም የክላይሜት ዞኖች አሉ። በተለያዩ ጊዜያት የተለያዩ የሆኑ ሳይንቲስቶች፣ ክላይማቶሎጂስቶች፣ የተለያዩ የሆኑ ጂኦግራፈሮች በተለያዩ ጊዜዎች ክላይሜትን በተለያየ መንገድ መድበውታል ወይም የተለያየ የሆነ ሪጅንና ዞን ሰጥተውታል። ጂኦግራፈርስ ኤንድ ክላይማቶሎጂስት ዲፋይንድ ክላይሜት ሪጅን ቤዝድ ኦን ዲፈረንት ክላይሜት ኤለመንት። ጂኦግራፈሮች ክላይሜትን በተለያዩ ሪጅኖች በተለያዩ ዞኖች ሲመድቡልን ወይም ሲከፋፍሉልን ስፔሻሊ ጂኦግራፊካል ኤለመንቶች ላይ እና ጂኦግራፊካል ካራክተሮች ላይ ቤዝ በማድረግም በመመስረት ላይ ነበረ እነዚህን ዞኖች የሚመድቡልን ማለት ነው። ለምሳሌ ጂኦግራፊካል ኤለመንት ምንድናቸው ብለን በምናይበት ጊዜ ሎኬሽን፣ ፕሌስ፣ ሂውማን ኢንቫይሮንመንት ኢንተራክሽን፣ ሙቭመንት፣ ሪጅን፣ ስፓሻል ተርሞችን ጨምሮ የተለያዩ የሆኑ ኤለመንቶች አሉ። እንዲሁም የተለያዩ የሆኑ ጂኦግራፊካል ካራክተሮች አሉ። ጂኦግራፈሮች ይህን ክላይሜት በሪጅንና በዞን ሲመድቡልን የሚያዩት ማለት ነው። ስለዚህ ዓለማችን ላይ እስካሁን ድረስ የተጠኑ የተለያዩ የሆኑ የክላይሜት ሪጅንና ዞኖች አሉ ማለት ነው። በተለይም ግን ሞር ኤርዝ ክላይሜት ድሪቨን ባይ ኤነርጂ ፍሮም ዘ ሰን ዊች አራይቭ ኢን ዘ ፎርም ኦፍ ራዲዬሽን። ፀሐይ ኤርዝ ላይ ወይም መሬት ላይ የምታሳድረው ኢምፓክት የተለያዩ የሆኑ ሪጅኖች ወይም የተለያዩ የሆኑ የክላይሜት ሪጅንና ዞኖች እንዲፈጠሩ ምክንያት ነው። ይሄ ማለት ለምሳሌ ትሮፒካል የሚባል ሪጅን አለ፣ ፍሪጅድ የሚባል ሪጅን አለ፣ ኢኳቶሪያል የሚባል ሪጅን አለ። ሶ ፀሐይ በእነዚህ አካባቢዎች ላይ የምታሳድረው ተጽዕኖ መሬት ላይ ኢምፓክት አለው ማለት ነው። ይሄም ፀሐይ ዴሊቨር በምታደርገው ኢነርጂ የተነሳ የተለያዩ የሆኑ የክላይሜት ሪጅኖች እንዲፈጠሩ ሆኗል። ለምሳሌ ኢኳቶሪያል አካባቢ የሚገኙ ሀገራት እንዲሁም የሚገኙ አካባቢዎች ከፍተኛ የሆነ የፀሐይ ብርሃን ያገኛሉ። ለምሳሌ ደግሞ ፖላር ወይም ፍሪጅድ ዞን ኖርዝ ፖል እና ሳውዝ ፖል ጫፍ አካባቢ ያሉት አካባቢዎች ደግሞ የፀሐይ ብርሃን በደንብ ስለማያገኙ ቀዝቃዛማ ቦታዎች ተብለው ይመደባሉ። ይህ ምንድነው ካለን የፀሐይ ብርሃን እንዲሁም ራዲዬሽን መሬት ላይ የሚያሳድሩት ነገር ስፔሻሊ ክላይሜትን በተለያዩ ዞኖች እንድንከፍለው ወይም በተለያዩ ሪጅኖች እንዲከፋፈሉ ምክንያት ይሆናል ማለት ነው። እስቲ ክላይሜት ክላሲፊኬሽን በስንት ይከፈላል? ጀመር ክላይሜት ክላሲፊኬሽንን ማወቃችን ምንድነው ጥቅሙ ብለን በምንመለከትበት ጊዜ ክላይሜት ክላሲፊኬሽን ሄልፕ ፒፕል ኖ ዋት ታይፕ ኮንዲሽን ኤ ሪጅን ዩዥዋሊ ኤክስፒሪየንስ ትሩአውት ዘ ይር። በተለይም ክላይሜት ክላሲፊኬሽን ማወቃችን ክላይሜትን በተለያዩ ሪጅኖችን መመደባችን እኛ ሰዎች ስፔሻሊ ስለዛ ነገር አንደርስታንድ እንዲኖረን ስለዛ የአየር ንብረት ስለዛ የአየር ጸባይ ስለዛ የአየር ሁኔታ አንደርስታንዱ እንዲኖረን ምን አይነት የአየር ሁኔታ በየትኛው በኩል እንዳለ ምን አይነት የአየር ሪጅን በየትኛው አካባቢ ላይ በየትኛው ቦታ ላይ እንዳለ አንደርስታንድ ለማድረግ ይጠቅመናል። መጥቀም ብቻ አይደለም፣ ከምንም በላይ ደግሞ የሪጅን ክላይሜት ክላሲፊኬሽን ካን ቢ ዩዝፉል ዌን ቹዚንግ ቢልዲንግ ማቴሪያል ፎር ፕሮቴክሽን ኤንድ ዱራቢሊቲ። እንደምታውቁት የተለያዩ መሰረተ ልማቶች ሲሰሩ የተለያዩ ህንፃዎች ሲሰሩ በተለይም የአየር ሁኔታውን የአየር ንብረቱን መሰረት አድርጎ ካልተሰራ ህንፃ ወይም ያ መሰረተ ልማት ቶሎ የመበላሸት ሁኔታው እጅግ በጣም ፈጣን ነው። ለምሳሌ የዓለማችን ትልቁ ህንፃ ማን ነው? ዱባይ ውስጥ የሚገኘው ወይም ዩናይትድ አረብ ኤሚሬት ውስጥ የሚገኘው ቡርጅ ከሊፋ ነው የዓለማችን ትልቁ ህንፃ። ይሄ ቡርጅ ከሊፋ የተሰራው ዱባይ ስለሆነ ዱባይ ውስጥ ደግሞ ያለው የአየር ሁኔታ እጅግ በጣም ሞቃታማ ስለሆነ ቡርጅ ከሊፋ በሚሰራበት ጊዜ ስፔሻሊ ያን ሙቀት መቋቋም እንዲችል ተደርጎ ነው የተሰራው። የተሰራበትን ዲዛይን
ስትራክቸር ስፔሻሊ ደግሞ የተጠቀሙበትን ማቴሪያል እና የተጠቀሙበትን መስታወት በምታዩበት ጊዜ ቡርጅ ከሊፋ ያህን ሙቀት ተቋቁሞ ለረጅም ጊዜ እንዲቆይ ተደርጎ የተሰራው። ሶ ይሄ ለምን ሆነ ብለን በምናይበት ጊዜ እዛ አካባቢ ላይ ያለው የአየር ሁኔታ የአየር ሪጅንን የአየር ክላይሜት ሪጅን እና ክላይሜት ዞንን ማወቃችን ስፔሻሊ የምንሰራው ስራዎች ረጅም ጊዜ እንዲቆይልን ዲዩራቢሊቲያቸውን ጠብቀውን ጥራታቸውን ጠብቀው ለረጅም ጊዜ እንዲያገለግሉን ያስችላል ማለት ነው። አንደኛው ነገር ይሄ ነው። ሁለተኛው ነገር ደግሞ ስፔሻሊ ክሮፕ አር ላይክሊ ትራይቭ ኢን ሪጅን መዝራት ያለብንን ዘሮች እንዲሁም ከል ያለብንን የእጽዋት አይነት ክላይሜት ሪጅኑን ካወቀን ቀላል ይሆንልናል ማለት ነው። ለምሳሌ ሳራ ዴዘርት ላይ ሄዳችሁ በቆሎ ወይም ሌላ ነገር ልዝራ ብላችሁ ትዘራላችሁ እንዴ? አዘሩ። ቢኮዝ ሳራ ዴዘርት አካባቢ ላይ ያለው የክላይሜት ሪጅን እጅግ በጣም ሞቃታማ ነው። እንኳን እጽዋት ሊበቅልበት ሰው እዛ አካባቢ ላይ መኖር አይችልም። ስለዚህ ሌላ ቦታ ሄዳችሁ የሚስማማችሁ ክላይሜት ሪጅን ላይ የፈለጋችሁትን ክሮፖች ማብቀል መዝራት ትችላላችሁ ማለት ነው። ይሄ ነገር በየትኛው ቦታ በየትኛው ጊዜ ምን አይነት ነገር መዝራት ምን አይነት ነገር መትከል እንዳለባችሁ አንደርስታንዱን ይሰጣቸዋል። ሌላኛው ነገር ደግሞ ፎር ቱሪስት ኖዊንግ ሎኬሽን ክላይሜት ክላሲፊኬሽን ካን ቢ ሄልፕ ሰሌክት ኤንድ ፓክ አፕሮፕሪየት ክሎዚንግ። በተለይ እናንተ ቱሪስት ከሆናችሁ ከአንድ ቦታ ወደ ሌላ ቦታ ስትንቀሳቀሱ ያለው የአየር ሁኔታ ተመሳሳይ አይደለም። ስለዚህ የአየር ሁኔታውን ወይም ክላይሜት ሪጅኑን አንደርስታንድ የምታደርጉ ከሆነ በየትኛው ቦታ ላይ የትኛውን ልብስ መልበስ እንዳለባችሁ የትኛውን ልብስ ደግሞ መልበስ እንደሌለባችሁ አንደርስታንድ ታደርጋላችሁ ማለት ነው። ለምሳሌ ካላሪ ዴዘርትን ለመጎብኘት ሄዳችሁ መቼም እዛ አካባቢ ላይ ስትሄዱ በጣም ካፖርት ጓንት እጅግ በጣም የሚሞቅ ነገር አድርጋችሁ አትሄዱ። እዛ አካባቢ ላይ ከፍተኛ ሙቀት አለ። ስለዚህ ከዛ አካባቢ ጋር የሚመጣጠን አይነት ልብስ ቦዲ ቲሸርት አድርጋችሁ ነው የምትሄዱት ቢኮዝ ያ አካባቢ ሞቃታማ ስለሆነ። በተቃራኒው ደግሞ ለምሳሌ አንታርክቲካ አካባቢን መጎብኘት ኦር ኤቨረስት ተራራ መጎብኘት የሚፈልጉ ከሆነ እጅግ በጣም ስስ የሆነ ልብስ ቦዲ ቲሸርት ቁምጣ ፓካውት አድርጋችሁ አትሄዱ። ለምን ካልን ያ አካባቢ እጅግ በጣም ቀዝቃዛማና በረዶማ ስለሆነ ስፔሻሊ ሞቃት የሆኑ ነገሮችን ወይም ሙቀት የሚሰጣችሁ ነገሮችን አድርጋችሁ ነው የምትሄዱት። አያችሁ ይህን ነገር ወይም ክላይሜት ሪጅንን የክላይሜት የሚከፋፈልበትን ዞንና ክላሲፊኬሽኑን እንዲሁም ግሩፑን ማወቃችሁ ስፔሻሊ ለእንደዚህ አይነት ነገሮች ይጠቅሟቸዋል። ከኢንቫይሮንመንት ጋር ስሙዝ በሆነ መንገድ ለመኖር ያግዛቸዋል ማለት ነው። እስቲ አሁን ደግሞ ክላይሜትን በተለያዩ መንገድ እንክፈለው። ክላይሜት ክላሲፊኬሽን ማድረጋችንን እንደዚህ አይነት ጥቅም ወይም እንደዚህ አይነት ኢምፖርታንት ከሰጠን ለመጀመሪያ ጊዜ ክላይሜትን ክላሲፋይ ያደረገው በሪጅን ወይም በዞን ያስቀመጠው ማን ነው? ምን ላይ ቤዞን ሆኖ ክላይሜትን በሪጅን ወይም በዞን የምናስቀምጠው አሁን ላይ ወይም ቱዴይ ላይ ያለው የክላይሜት ሪጅን ምን ይመስላል ብለን በምናይበት ጊዜ ለመጀመሪያ ጊዜ ክላይሜትን ክላሲፋይ ያደረጉልን አንሺያንት ግሪካውያን ሲሆኑ ስፔሻሊ እሱንም በሶስት ዞን ወይም በሶስት ሪጅን ከፋፈሉት። ምን ብለው? ቶሪድ ወይም ትሮፒካል፣ ቴምፕሬት እንዲሁም ፍሪጅድ ዞን በማለት በሶስት ዞን ክላይሜትን ከፋፈሉልን ማለት ነው። the beginning of the 20th many climate classification schemes have been devised። በተለይም ከ20ኛው ክፍለ ዘመን መግቢያ አንስቶ ጀምሮ የተለያዩ ሳይንቲስቶች፣ የተለያዩ ክላይማቶሎጂስቶች፣ የተለያዩ ጂኦግራፈሮች ሞር ስለ ክላይሜት ማጥናት የተለያዩ ሪጅኖች የተለያዩ ዞኖች መኖሩን ማወጅ ለሰዎች ማሳወቅ የጀመሩት ማለት ነው። ስፔሻሊ ከዛ አንስቶ እስካሁን ድረስ የተለያዩ የሆኑ በተለያዩ ጊዜ የተጠኑ በተለያየ ጊዜ ይፋ የሆኑ የተለያዩ የሆኑ የክላይሜት ሪጅኖች የክላይሜት ዞኖች ነበሩ። ስፔሻሊ እነዛ ዞኖች እነዛ ሪጅኖች በተለያየ ጊዜ የወጡ በተለያየ ጊዜ ይፋ የተደረጉ ሲሆኑ በተለያየ ጊዜም ስማቸው ላይ ሞዲፋይ የሆኑ ወይም ሞዲፋይ የተደረጉ አለም ስማቸው ላይ ማሻሻያ የተደረጉ የተለያዩ እጅግ በጣም ብዙ የሆኑ የክላይሜት ሪጅኖች ወይም የክላይሜት ዞኖች ከአንሻንት ግሪክ ጀምሮ ስፔሻሊ የ20ኛው ክፍለ ዘመን መግቢያ ጀምሮ ካለው ጊዜ አንስቶ እስከ ዛሬ ድረስ የተለያዩ የሆኑ የክላይሜት ሪጅኖች አሉ ተብሎ ይታሰባሉ። ነገር ግን በዚህ ሰዓት ወይም ቱዴይ ዓለምን ያስማማው ወይም ብዙ ሰዎች አክሰፕት ያደረጉት የክላይሜት ሪጅን አለ ተብሎ ይናገራል። በዚህ ሰዓት የምንስማማበት የክላይሜት ሪጅን ስፔሻሊ በአምስት ይከፈላል ተብሎ ይታሰባል። እነሱ ምን ናቸው ብለን በምናይበት ጊዜ ትሮፒካል፣ ድራይ፣ ቴምፕሬት፣ ኮንቲኔንታል ኤንድ ፖላር ብለን በአምስት ሪጅኖች ክላይሜትን እንከፋፍለዋለን ማለት ነው። ስፔሻሊ ሳይንቲስቶች እነዚህን ነገሮች በይፋ ሲናገሩ ምን ላይ ቤዝ ሆኖ ነው ወይም ምን ላይ ተመስርተው ነው ሳይንቲስቶች
ክላይሜትን ሪጅን የሚሰጡት ወይም የክላይሜት ሪጅን ወይ ክላይሜትን በሪጅን ወይም በዞን የሚከፋፍሉልን መለይ መሰረት አድርገው ነው ብለን በምናይበት ጊዜ የተለያዩ ነገሮች ላይ መሰረት ያደርጋሉ። ለምሳሌ ሎንግ ተርም ሪከርድ ኤንድ ቴምፕሬቸር ኤንድ ፕሪሰፕሽን ኤንድ ክላይሜት ፓተርን ላይ እንዲሁም ጂኦግራፊካል ካራክተሮች ላይ ቤዝ በማድረግ ነበር እነዚህ ነገሮች ይፋ የሚያደርጉልን። ይህ ማለት ረጅም ጊዜ ዓለማችን ላይ ምን አይነት የአየር ንብረት ወይም የአየር ሁኔታ ነበር፣ ምን አይነት ፓተርን ነበረው፣ እንዲሁም የተለያዩ ጂኦግራፊካል ካራክተሮች ማለትም የተለያዩ የሆኑ ላቲቱድ፣ አልቲቱድ፣ ቴምፕሬቸር ሌሎች የጂኦግራፊካል ኤሌመንቶች ላይ ቤዝ በማድረግ ነበር ስፔሻሊ ክላይሜትን በሪጅን እና በዞን የሚከፋፍሉት ማለት ነው። one of the most widely used classification schemes made by German climatologist and botanist ቮላድሚር ኮፐን ስፔሻሊ በጂኦግራፊ ስተዲ በተለይ በክላይሜት ዘንድ ላይ ትልቅ ኢምፓክት ወይም ትልቅ ተጽዕኖ ከነበራቸው ሰዎች መካከል አንዱ ጀርመናዊ ሰው ቮላድሚር ኮፐን ነበር። ስፔሻሊ ቮላድሚር ኮፐን ቦታኒስትም ነው ክላይማቶሎጂስትም ነው። ማለትም ስለ አየር ሁኔታ ስለ አየር ንብረት ያጠናል። በተመሳሳይ መንገድ ደግሞ ስለ እጽዋት የሚያጠና ሰው ነበር ማለት ነው። ኮፐን divided the world climate into categories based upon general temperature profile related latitude። ኮፐን እንደሚለን ከሆነ በተለይም ኮፐን ምን ብሎ ያስባል? ዓለማችን ላይ ያለውን ክላይሜት ክላሲፋይ አድርጎታል ወይም ከፋፍሎታል መለይ ቤዝ በማድረግ ስፔሻሊ ኮፐን ጀነራል ቤዙ መለይ በማድረግ ነው። በተለይም ቴምፕሬቸር እና ላቲቲዩድ ላይ ወይም ኬዩስን ዝቅተኛ ቦታ ላይ እና ቴምፕሬቸር ላይ ቤዝድ በማድረግ ዓለማችን ላይ እንደዚህ አይነት የአየር ሁኔታ የአየር ጸባይ አለ ብሎ ወደ 5 የሚጠጉ ክላሲፊኬሽኖችን በዛ ጊዜ አስቀምጦ ነበር። ኮፐን ብሊቭ ዛት ዲስትሪቢዩሽን ኦፍ ናቹራል ቬጂቴሽን ዋዝ ቤስት ኤክስፕሬሽን ዘ ኦቨርኦል ክላይሜት። በተለይም ኮፐን እንደሚለው ከሆነ የእጽዋት ስርጭቱ ዓለማችን ላይ ያለው የክላይሜት ሁኔታ ወይም የአየር ሁኔታና የአየር ጸባይ ከቦታ ቦታ እንደሚለያይ ያሳያል ብሎ ያምናል። ቅድም እንዳልኳቸው የሰው ቦታኒስት ነው፣ ስለ እጽዋት ይመራመራል። ስለዚህ የእጽዋት ዲስትሪቢዩሽን ወይም የቬጂቴሽን ዲስትሪቢዩሽን ከአንድ ቦታ ወደ ሌላ ቦታ ወይም አንድ ቦታ ያለውና ሌላ ቦታ ያለው የእጽዋት አይነት ስለ ክላይሜት የሚናገሩት የራሳቸው ነገሮች አሉ። አንድ ቦታ ያለው እጽዋትና ሌላ ቦታ ላይ ያለው እጽዋት እዛ አካባቢ ላይ ያለው የአየር ሁኔታ የአየር ንብረትና ሌላ አካባቢ ላይ ያለው የክላይሜት ዞን የተለያየ መሆኑን ያሳያል ብሎ ያምናል። አላችሁ ከኔ ጋር ናችሁ? እየገባችሁ ነው? በጣም አሪፍ። ስለዚህ ኮፐን እነዚህ ነገሮች ላይ ቤዝ በማድረግ ነበር ወደ 5 የሚጠጉ ክላይሜትን ክላሲፋይ ያደረገው ማለት ነው። እነዛ 5 ነገሮች ምንድናቸው ብለን በምናይበት ጊዜ 5 ነው ይባል እንጂ መጽሐፋችሁ ላይ ግን 6 አድርጎ ነው ያስቀመጠው። ኮፐን ክላይሜትን ክላሲፋይ ያደረገበት ግሩፕ በምንመለከትበት ጊዜ በካፒታል ሌተር ወክሏቸዋል። እነዛም ካፒታል ሌተሮች ኤ የሚያሳየው ሂዩሚድ ትሮፒካል መሆኑን፣ ቢ የተወከለው ደግሞ የሚያሳየው ድራይ መሆኑን፣ ሲ ደግሞ የሚያሳየው ሂዩሚድ ሚድል ላቲቲዩድ ኤንድ ሚድ ዊንተር መሆኑን፣ በዲ ካፒታል ደግሞ የተወከለው ሂዩሚድ ሚድል ላቲቲዩድ ሰርቭ ዊንተር መሆኑን፣ በኢ የተወከለው ደግሞ ፖላር መሆኑን፣ እንዲሁም መጽሐፋቸው የጨመረው በኤች ደግሞ የተወከለው ሃይላንድ መሆኑ ኮፐን ስራ ያሳያል ማለት ነው። ስለዚህ ኮፐን ክላይሜትን ክላሲፋይ ያደረገው በእነዚህ መንገዶች ነበሩ ማለት ነው። በተለይም እነዚህ 4 ግሩፖች ማለትም በኤ የተወከሉት፣ በሲ የተወከሉት፣ በዲ እና በኢ የተወከሉት ሲገለጡ ወይም ዲፋይን ሲደረጉ በተለይም ቴምፕሬቸርን የሚወክሉ መሆናቸውን፣ ሌላው ነገር ደግሞ 5ኛው ወይም ግሩፕ ቢ ላይ ደግሞ ያለው ፕሪሰፕሽን አስ ፕራይመሪ ክሬሽን መሆኑ ስፔሻሊ ደግሞ ፕሪሰፕሽን መሆኑን፣ ሌላኛው ደግሞ በኤች የተወከለው የሚያሳየው አልቲቲዩድ መሆኑን ወይም ከፍተኛ ቦታ መሆኑን ኮፐን ገልጾ ነበር ማለት ነው። ስለዚህ ኮፐን ክላይሜትን ክላሲፋይ ያደረገው በ5 መንገድ ቢሆንም ስፔሻሊ መጽሐፋቸው ላይ ኤችን ወይም ሃይላንድን ጨምሮበታል ማለት ነው። ስለዚህ ኮፐን ክላይሜትን በእነዚህ መንገድ ግሩፕ አድርጎ አስቀምጠው ላይ በእነዚህ መንገድ ከፋፍሏቸው ነበር ማለት ነው። ያልገባችሁ ሀሳብ ወይም ጥያቄ ካላችሁ ኮሜንት ላይ ጻፉልን፣ ወዲያው የምንመልስላችሁ ይሆናል። ኔክስት በሌላ ቪዲዮ እንገናኛለን። እስከዛው ድረስ ግን መልካም ትምህርት ይሁንላችሁ። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል